ቪዲዮ ላይ ይሄን ደብዳቤ ጠቅሻለሁኝ። አሁን ያሳየው ቪዲዮ ላይ ይሄን ደብዳቤ አሳይቻለሁ። ግን ይሄ ሀሳብ ያንተ ሀሳብ ነው። አዎ የኔ ሀሳብ ነው። መረጃ የለውም። ይሄ መረጃ የለውም አለኝ። ይሄ መረጃ የለውም። አምጣ መጀመሪያ ደብዳቤው ግን ደብዳቤው ውሸት መሆኑን መረጋገጥ አለበት። ደብዳቤው ውሸት መሆኑን መረጋገጥ አለበት። ደብዳቤው ማን ይላክልህ? አሳይ። የተላከበትን ቤተክርስቲያን አሳይ። ከየት የተላከው ታይ እንዴት ነው? የመረጃ ምንጮች የማወጣለህ። እሺ ቀጥል። ደሜ አይ ደሜ የተረዳ ያለ አይመስለኝም። ልዩነት አለው። በግልም የሚደረግም በኢቨንት ኦርጋናይዘርም ኦር ደግሞ በህግ ተጠያቂነት የሚሆነው ያ ኢቨንት ኦርጋናይዘር ድርጅት ነው እንጂ አስተባባሪው አይደለም። አንድ ድርጅት ወንጀል ቢሰራ ተቀጣሪዎቹ አይደለም የሚቀጡት። ተባባሪ ካሉ በማወቅ ተባባሪ ካሉ እነሱ ሊጠየቁ ይችላሉ እንጂ ለዶዛ ኢቨንት ደምረውም ሆነ ሌሎች ያሰባሰቡት ተጠያቂ ሊሆኑ አይችሉም። አሁንም ቢሆን መረጃ እና ጥያቄ እንትን ሲባል መረጃ ስለማሸሽ ቢሆንስ ኦር ደግሞ ፋብሪኬት ለማድረግስ ቢሆንስ? ስለዚህ ብቸኛ ሶሉሽን የሚሆነው ቅድምም እንዳልኩ ደሜ ነው እየሰማ ከሆነ ሎዛ ኢቨንት ቀርቦ ያንን እናንተንም በምን መንገድ የእናንተን ራሱ ውል ማቅረብ አለበት፣ ማሳየት አለበት። እና ያ ደሜ እየሰማ ከሆነ ለመረዳት ሞክር ያለውን እንትን ተጠያቂ አንተ ሳትሆን በሎዛ ኢቨንት ስለተደረገው ነገር ነው ጸጋዬም እያለ ያለው አይደለ? ከተሳሳትኩ አርመኝ። አዎ እየሰማህ አይደለም እንጂ አዎ ሲጀመር እሱ ጋር አይደለም፣ እሱን አይደለም የወቀስኩትኝ፣ እሱንም አልተናገርኩትኝም። ደብዳቤውንም ደግሞ እሱን የሚመለከትም አይደለም። ስለዚህ የለም በቃ ተደውሎለታል መሰለኝ። ለማንኛውም በቃ ኤክሶ ቴንኪው በጣም ስለጠራኸኝ። ያው ነገር ደሜ ሰማኝ፣ ሳውራ ነበር ሰምተኛል። ምን ጸጋዬ ከቀድሞ መጀመሪያ ላይ ያለው ከፋፍሎ ነው። ሁሉም ይሄ የቤተክርስቲያን መዋጮ ላይ የሚሰራው ስራ እንዳለ ብሎ ጠቅልሎ አይደለም። የሆነ ክፍል አለ፣ በግል የሚሰራ አለ፣ በሎዛ ኢቨንት የሚሰራ አለ። እነዛ ከፋፍሎ ነው። አሁን ሎዛ ኢቨንት እንትን ነው፣ ተቋም ነው አይደለ? ተቋም ሲሆን ለቀጣሪዎቹም ውል ያስፈርማል። ለዛ ሰዎች ተቀጥሮ ሎዛ ኢቨንት ተቀጥሮ ለሚሰራቸውም አብያተ ቤተክርስቲያን በለው ኦር የመንፈሳዊ ህብረቶች በለው ለነሱም ውል ይፈራረማል። አሁን ጸጋዬ እየጠየቀም ያለው በሎዛ ኢቨንት የሚደረጉ የመሰባሰቢያ መርሃ ግብሮች ላይ የኮሚሽን ስራ እነዛ ጋር የሚያቀረው ሎዛ ኢቨንት እና ሎዛ ኢቨንት ብቻ ነው። ይህንን ልጠይቅ። ሎዛ ኢቨንት ወንጀል ቢሰራ አንተን የምትታሰረው ወይስ ስራ አስኪያጁ? ለምንድን ነው የምታሰረው? እኛ ህዝቡን ገንዘብ የጠየቅኩት እና ምን አውቀህ አንተ ነግሮኛ ተነጋግረን ነው የምንገባው። ከሎዛ ኢቨንት ጋር ተነጋግረን ነው የምንገባው እና ነገረህ እንጂ የንግድ ፍቃድ ያሳደሰበትን አሳይቶ ነው የነገረህ? አዋ በትክክል ስንዋዋል አንድ አዳምጠኝ። ስንዋዋል ሎዛ ኢቨንት ከሀስከፈ ከየት እንደተነሳ የት እንደደረሰ አሁን በምን ላይ እንዳለ ምን እንደሚሰራ
ሁሉን ነገር ከነገረኝ ካመንኩበት በኋላ ነው ከእሱ ጋር ውል አድርጌ ስራ የጀመርኩት። ገባ? አንዴ ነው። ሁለተኛ ነገር ደግሞ ስለ ሎዛ ስለምንም ነገር ሲነገር እኔን ስለሚነካኝ አየህ፣ ሎዛ እውነት ኮሚሽን ይሰራል በፐርሶን ይሰራል ከተባለ ደምሮም መጠየቁ አይቀርም። ደምሮም ደግሞ የቤተ ክርስቲያን እስከሆነ አንድ አዳምጠኝ። ደምሮም የቤተ ክርስቲያን እስከሆነ ድረስ ከቤተ ክርስቲያን አላግባብ የሚዘረብ ዝርፊያ ካለ ይቃወማል። በነገራችን ላይ ማየት ያለባቸው ሎዛ ኢቨንት ትልቅ ከሰራቸው ስራዎች ጸጋይም እንድታውቀው የሚያስፈልገው ነገር ሎዛ ኢቨንት የኮሚሽን ስራና የፐርሰን ስራ ከሰዎች ነጥቆ አይሆንም ብሎ ህገ ወጥ ነው ብሎ በትክክለኛው ጎዳና ቤተክርስቲያን ያሳረፈ ተቋም ነው። ቤተክርስቲያንን ጥያቄ ልጠይቅህ ደምረው። እሺ፣ ሎዛ ኢቨንት ከአብያተ ክርስቲያናት ጋር ለማስተባበር ሲሄድ ውል ይዋዋላል? ሎዛ ኢቨንት አብያተ ክርስቲያናትን ለማሰራት ወይ ደግሞ ብር ገቢ ማሰባሰብ ሲሄድ ውል ይዋዋላል? አዎ፣ ሎዛ ኢቨንት ከአብያተ ክርስቲያናት ጋር ለምሳሌ ከአብያተ ክርስቲያናት ጋር አሁን ሚሊኒየም አዳራሽ ላይ ለሚደረግ ማንኛውም ነገር በነፃ ነው የሚሰራው፣ አይዋዋልም። በነፃ ነው የሚሰራው። ስለ ሚሊኒየም አዳራሽ አልጠየኩም። ለምሳሌ ድሬዳዋ ሲሄድ ሎዛ ኢቨንት ውል ተዋውሎ ነው የሄደው። ሎዛ ኢቨንት እዛ ድሬዳዋ ሄዶ በሚደረግ ነገር ላይ ተዋውሎ ነው የሚሄደው። ከዛ ባሻገር ግን ምን አይነት ውል ነው የሚዋዋለው? ምን አይነት ውል ነው የሚዋዋለው? ላይቭ ስትሪም እንሰራላችኋለን ነው የላይቭ ስትሪም በዩቱብም በቲክቶክም እንሰራለን ነው። ምን አይነት ውል ነው የሚዋዋለው? እንደ ምን አይነት ውል ነው የሚዋዋለው ማለት ይሄንን የሚያክል ብር ትከፍሉናላችሁ ብሎ ነው የሚዋዋለው ወይስ ዝም ብሎ ሄሮ? ይሄማ ከሆነ እነሱ በሚመቻቸው የለንም ካሉት ራሱ በነፃ ነው ይዞ ነው የሚሄደው። አለን ካሉ ደግሞ ማለት እሺ፣ እኔ ልነግርህ ነው። እዛ ጋር ያለውን የውል ስቴትመንት ቀርበው ራሱ ቤተክርስቲያን የምታቀርበው በሚመቻት በማይጎዳ መልኩ። ከዛ በኋላ ሎዛ ኢቨንት ያንን ይመለከትና በቃ እንደዛ ነውና ይልና ይነግረናል። ከዛስ እኛ ምን አይነት ውል እንደምታቀርብለት ስራ ልኝ ነዋ። አንተ የማስታወቂያ ስራ ትሰራለህ እንዳንተ ማስታወቂያ ስራ በአንድ ማስታወቂያ ይሄ የሚያክል ተከፍላላችሁ ብዬ ዶክመንት ልክላቸዋለሁ። ካሉኝ ይሰራሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የማስታወቂያ ስራ ይከፈለዋል አይከፈለውም? ይከፈለዋል። ለምን ይከፈለዋል? የሳተላይት ክፍያ ስላለባቸው ነው። ስልክ በጣም እየተደወለለት ነው መሰለኝ፣ እያስቸገረው ነው መሰለኝ። ኧረ ምንም አልተደወለም። ምን ልክ ነኝ። የለህም ፖዝ እየሆነ ነው እኛ ጋር። ኔትወርክ ይሆናል እንጂ አለው። ጥሩ፣ አሁንም የለህም። እሺ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውል ስትዋዋል ወይ ደግሞ የኢኦቲሲ የሚሆን የሚኬም ውል ሲዋዋሉ የሳተላይት ክፍያ በአመት ስለሚከፍሉ ነው። በአመት የሚጠበቅባቸው በሚሊየንስ የሚቆጠር ክፍያ ስላለባቸው እሱ ለመክፈል በማንኛውም የሚተላለፉ ማስታወቂያዎችን ታስከፍላለች። ይሄም የሳተላይት ክፍያ ስላለባቸው ሰራተኞች አሉት። በነገራችን ላይ ለሰራተኞቹ ለሚከፍለው ክፍያ ሊዋዋል ይችላል። ችግር የለብኝም። እሱና ማስቸዋለሁ በቃ አለቀ። ስለዚህ ሎዛ ሚዲያ ህጋዊነቱን ይዞ ህጋዊነቱን ይዞ ምን እንደሳትክ ልንገርህ። አንደኛ ነገር የተቋረጠ ቪዲዮ እያየህ ያለ የኔ ሙሉ ሀሳብ ደርሶ የሚያውቅ አይመስለኝም። ማንም ሰው ለሰራበት አይከፈለው የሚል አቋምም እምነትም የለኝም። ነገር ግን እኔ ኮምፕሌን እንዳደረግኩትኝ ቪዲዮ ላይም ደጋግሜ 3 ጊዜ ዩቲዩብ ላይ ሰርቻለሁ። 3ቱም ጊዜ እንደተናገርኩትኝ ቤተክርስቲያን ከምታገኘው ገቢ በላይ የምታስወጣት ከሆነ ማንኛውንም ማህበር ቢሆን እቃወማለሁኝ። ለምን ቅዱስ አትሆንም? አይ ዶንት ኬር። ደብዳቤው ላይ እዚህ ላይ ያቀረብኩትኝ አንዱ መደራጅ የተናገርኩበት ጉዳይ እንዴት ነው አንድ የሚያስተባብር ሚዲያ ሄዶ ወይም አንድ የሚያስተባብር ኤቨንት ሄዶ 4.5 ሚሊዮን ብር አስወጥቶ 2 ሚሊዮን ብር የሚያስገባው በምን ሂሳብ ነው? ለዛ ነው
አሁን እንደዛ ነገር ሀፕን ያደረገው አዋሳ ላይ ነው። ሀፕን ያደረገው ገባ አዋሳ ላይ ነው። ከዛ ባሻገር ባሉ ቤተክርስቲያኖች ግን ጎንደር አለ፣ ባህር ዳር አለ፣ ኢብንዞ ድሬዳዋ እንኳን አለ፣ ድሬዳዋ አለ፣ ደቡብ አለ፣ የተለያየ ቦታ ሰማይ ልጨርስና ከዛ ትቀጥላለህ። ከሐዋሳ ውጪ በሎዛ ኢቨንት ስር ኪሳራ ገጥሞኛል ብለው ለአንተ ሪፖርት ያቀረቡ ሰዎች አሉ። ኪሳራ አንደኛ ነገር እኔም አልጠየኩኝም። እስቲ ኪሳራ የገጠማችሁ ላኩ፣ ፋይል ላኩ። ለአንተ የቤት ስራ የምሰጥህ በቃ ለአንተ በደምብ ተረዳኝ። ሀሳቤ ተረጋግተን እንድናወራ ስላሰብኩኝ ነው። ለምሳሌ ድሬዳዋ ሄዳችሁ አሰባስባችኋል። በቪዲዮ ላይ መጨረሻ ላይ ማጠቃለያ እንደሰጣችሁት 6.1 ሚሊዮን ብር አሁን ገብቷል። 6.2 ሚሊዮን ብር በቃል የተገባ አለ፣ ያልገባ ብር አይደለ? 12 ሚሊዮን ብር 12.3 ሚሊዮን ብር ገብቷል። አጠቃላይ ተሰብስቧል። 12.3 ሚሊዮን የገባው ያውም እንደዚህ እየተሰደብን ማለት ነው እንጂ 30-40 ሚሊዮን ብር እንሰበስብ ነበር። እሺ ተሰበሰቡ ነበር፣ ብዙ ልሰበሰቡ ይችላል ነበር፣ አውቀዋለሁኝ። እሺ የኔ ጥያቄ ታውቀዋለህ? ምን ያህል ከድሬዳዋ እግዚአብሔር ቤተክርስቲያን ጋር ምን ያህል ውር እንደተዋወሉ ታውቀዋለህ? ይሄኛው እኔ ተቀጣሪ ነኝ። እማውቀው ምንድነው ጥያቄ የምጠይቀው ሎዛ ኢቨንት በኮሚሽን እና በፐርሰንት እንደማይሰራ ነው የማውቀው፣ እንደማይሰራ። ከዛ ውጭ ግን ውላቸው ሲዋዋሉ እኔ ሄጄ አልነበርኩም፣ አጠገባቸው አልነበረም። የእኔ ዋናው መሞገቻ ግን ምንድነው አይዋዋሉም አለም፣ ግን ሲዋዋል ሎዛ ኢቨንት በፐርሰንት እና በኮሚሽን ተዋውሎ አያውቅም ነው። ኮሚሽን ካልተከፈለው ምንድን ነው የሚከፈለው? ኮሚሽን ካልተከፈለው ምንድን ነው የሚከፈለው? ቅድም እኮ ነገርኩህ እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን የማስታወቂያ ይቀበላል። በሰዓት ስንት እንደሚቀበል ታውቃለህ? ከ6,000 ብር በላይ ነው የሚቀበለው በሰዓት ገባካለ? ያን ይቀበላል። በቃ አቡነ አብርሃም እኮ ተናገሩ። አንደኛ ግን መጽሐፍ ቅዱስ የሚያበራየውን በሬ አፉን አትሰር ይላል። እኛ 24 ሰዓት 48 ሰዓት 36 ሰዓት ቁጭ ብለን ማለት ነው ቁጭ ብለን ለህዝብ እየተናገርን ቤተክርስቲያን በዛ ልክ እንድትገነባ ከተደረገ በኋላ ለእኔ ትራንስፖርት ለሰንበሌ ትራንስፖርት ቢሰጥ ቅር ይላል ወይ ወንድሜ? እኔ ቅር አይለኝም። ተናገር ያለ ቪዲዮ ላይ ሎዛ ይሄን ነው የሚያደርገው። ሎዛ የሚያደርገው ይሄን ነው። በደምብ ስማኝ። መረጃ ያውልህ ምትችል ከሆነ አንተ ማድረግ ያለብህ ነገር ለምሳሌ ድሬዳዋ 6.1 ሚሊዮን ብር ገቢ አድርገናል ካል 6.2 ሚሊዮን ብር ቃል ተገብቷል። ነገር ግን ድሬዳዋ ላይ ምን ያህል ነበር ሊከፈል ይሄድ ነው? ስንት ነበር የተከፈለው? ለሎዛ ማህበር ወይ ውል ያደረጋችሁ ስንት ነው በልና ጠይቀው ሎዛ ሚዲያ በቃ ጠይቋል። ከዛ ኋላ ዶክመንት ላይ ላክልኝ። አሁን አንተ ምንም አይነት ዶክመንት አላመጣም። ሲጀመር ምንም አይነት ዶክመንት አላመጣም። ሎዛን የምከስበት ምንም አይነት ነገር የለም። የመጀመሪያ ሎዛን አልከስም፣ በቃ ሎዛን አልከስም ብዬ ተናግራል። እኛ በሎዛ ስር ያለነው ሰዎች ሌቦች ናቸው ብለህ ስማችንን ያጠፋውን አዲስ ወይ ደግሞ ይቅርታ ጠይቅ። ከዛ በኋላ ባለው ነገር ደግሞ እንቀጥላለን። ቪዲዮን አምጣ ውስጥ ሎዛ ስር ያሉ ሰዎች ሌቦች ናቸው ያልኩበትን ቪዲዮ አምጣ ውስጥ ሎዛ ስር ያሉ ሰዎችን ሌቦች ናቸው ያልኩበትን እስቲ አምጣ ውስጥ ቪዲዮ። እሺ ቆይ አምጣልኝ እንስማው ሁላችን። እስቲ ቆይ አዝኖ እኮ ነው ለዚህ ግራም እኮ አዝኖ ነው ለማርም ነው አዝኖ አይደለም። ቢዝነስ ነው የሚሰሩት። ማራቆት ነው። አሰማችሁ ልጆች ምናልባቸው አንደኛው ትልቁ ችግር ይሄ ሎጎ የምትመለከቱት ሎዛ ኢቨንት ይሰማል። አባቢ ጉባኤት እያዘጋጃል እየተካሄደ ያለው በዚህ እንደ ድሬዳዋ ካነሳ ነገር እንቀጥልበት። ስለዚህ አሁን እንደሚተደረገው ድሬዳዋ ላይ እኔ ባለኝ መረጃ በሰማሁት መረጃ 6 ሚሊዮን ብር ነው በጀት የያዘው። እነዚህ አራቁቷል እያልክ ነው። አራቁቷል ካልክ ደግሞ ሌባ እንደሆነን እየተናገርክ ነው። ሌባ እንደሆነን ስለዚህ መረጃ የለም። እንዳራቁት ናቸው። መረጃ የለም። ያለ መረጃ ነው የምታወራው። ኤክሶ ጊዜ ማባከን እንዳይሆን ጊዜ ማጥፋት እንዳይሆን ያለ መረጃ ነው የምታወራው። ስለዚህ ይቅርታ ጠይቅ። ህዝብን አሳስተሃል። በተለይ በሎዛ ሚዲያ ላይ የተናገርከው ነገር ውሸት ነው። አምናሃል። አመሰግናለሁ። ቴንኪው
ማን ነው ይቅርታ የምጠይቀው? አንተና ሎዛ ሚዲያን ይቅርታ ጠይቅ። ስለሌላው አያገባኝም። ስለሌላው አያገባኝም። ያለ ስራው ነው የሰጠው። ያለ ስራው አለኝ፣ ዶክመንት አለኝ። አምጣ ዶክመንቱን እያልኩ እኮ መረጃውን ለምንድን ነው የማመጣው ለአንተ? እና ለምን ፈራ ታዲያ እንዴ? ለምን ትፈራለህ እንዴ? መረጃ ካለ መረጃ አንተ ጠየቁ እኮ እግዚአብሔር አብ ላይ ምን ያህል ውል ተዋዋለ ስልህ አላቅም አለኝ። አንተ የማታውቀውን ውል እየተዋዋለ ያለ ማህበር እንዴት ነው ያውቃለሁ ብሎ እየመጣ ያለ? አንተ የማታውቀውን እኔ እያልኩ ያለሁት አዳምጠኝ። ምንም ነገሩን አታዙረው። እኔ እያልኩ ያለሁት ሎዛ ኢቨንት በፐርሰንትም አይሰራም። ይኸውልህ ስማ ሎዛ ኢቨንት በፐርሰንትም አይሰራም። ይኸውልህ አዳምጥ። ሎዛ ኢቨንት በፐርሰንትም አይሰራም፣ በኮሚሽንም አይሰራም። አንተ አመጣልህ ያልከው አንተ በፐርሰንትና በኮሚሽን ሎዛ ኢቨንት ይሰራል ብለሃል። አምጣ መረጃ። ከሰራ መረጃ አምጣ። በቃ የለህም። ለምን እነግርሃለሁ ታዲያ? የለህም። ሳይኖር ሚዲያ ላይ ለምን ስም ታጠፋለህ? ስም ለምን ደሜ እየተደማመጥን ዶክተር አለሽ ገብተሻል። ብላክ ነው ትንሽ ፕሮፋይልሽ። ደሜ ይሰማል? ይሰማል። እሺ አይ እንትን እድል እየሰጠ ማለት ምንድን ነው ፕሬሚስሱ የሚለውን የተረዳን ካልሆነ ምንድነው መረጃ ማሸሽ ኦር ደግሞ ሌላ ምናምን ነገር ይሆናል። ስለዚህ ወይም እንዳለው አለሌላ አሁን አንተ ሎዛ ስንት ቅጥረኛ ሰው አለው ብልህ አታውቅም። የንግድ ፍቃድ ቁጥሩ ስንት ነው ብልህ አታውቅም። ይሄ እኮ የአድሚኒስትሬሽን ስራ ነው። ይኸውልህ እኔ መናገር የምችለው እንደ ቤተክርስቲያን ልጅነቴ መናገር የምችለው ሎዛ ኢቨንት በፐርሰንም በኮሚሽንም ሰራ የሚል ከሆነ መረጃ አሳየኝ፣ እኔም አብሬው ሎዛን እወቅሰዋለሁ እያልኩት ነው። ሎዛ ግን በፐርሰንትና በኮሚሽን ሳይሰራ በውል ይሰራል? አዎ ይሰራል። ለምን? ድርጅት ተቋም ስለሆነ ተቋም ነው። ገባ? ተቋም ዝም ብሎ አይንቀሳቀስም። አለቀ። ያ ድርጅት ትርፍ ገቢ ካለው ትርፉ ለማን ነው የሚሰጠው? ትርፍ ገቢ ካለው ፕሮፊት ካለው ማለት ነው። ፕሮፊት ማርጂኑ ከፍተኛ ከሆነ የፕሮፊቱ ተካፋይ ማን ነው የሚሆነው? የፕሮፊቱ ተካፋይ ማን ነው የሚሆነው? ደንብ አለው እኮ ምን ማድረግ እንደሚገባው ሎዛ ኢቨንት ያውቃል። ገባ? ከኛ ጋር ለምሳሌ ግን ስንት ሊከፍለን እንደሚገባ እንደሚያውቀው ሁሉ ትርፋማ ሲሆን ወይም ደግሞ ትርፍ ሲያገኝ ምን ማድረግ እንደሚገባው ያውቃል። ሎዛ ኢቨንት ያውቃል። ይሄ የራሱ የውስጥ ደንብ ነው። እኔ አሁንም ቢሆን ስማኝ፣ እኔ አሁንም ቢሆን የምሞግተው ምን መሰለህ? የምሞግተው ስለ ሎዛ የውስጥ አሰራር ደንብ አይደለም። ገባ? እኔ ሎዛ አጭበርባሪ ነው፣ ሎዛ ከቤተክርስቲያን በኮሚሽን ነው የሚሰራው፣ በፐርሰንት ነው የሚሰራው የሚል ከሆነ ሎዛ የሰራበትን ማህተብ ያለበትን ነገር ያምጣና ያሳየኝ እያልኩ ነው። ገባ? በኮሚሽን አይሰራም፣ በፐርሰንት አይሰራም እያልኩ ነው። ይሰራል የሚል ከሆነ መረጃ ያሳይ ነው፣ ለህዝቡ ያሳይ። አለቀ። እሺ ሎዛ የውስጥ አሰራሩን አላውቅም ማለት ወንድም አጀንዳ እንዳቀይ ምንም አጀንዳ እንዳቀይር እኔ የምፈልገው አንተን የፈለጉበት ዋናው ምክንያት ሎዛ አጭበርባሪ ነው፣ ሎዛ ከተለያየ ቤተክርስቲያን በኮሚሽንና በፐርሰንት ይሰራል ያልክበትን መረጃ አለኝ ያልከውን አሳይ ነው። ሌላ ውስጥ ስለ ሎዛ አሰራር ምንም መናገር አልችልም። አሁን መጀመሪያ ያንን እንጨርስ። አለበለዚያ ይቅርታ ጠይቃ። አጭበርባሪ ካልሆነ ሎዛና በሎዛ ስለ ቲክቶከሮች ዩቱበሮች አጭበርባሪ ካልሆነ ይቅርታ ጠይቅ። መረጃ አንጣ
መረጃ አጭበርባሪ ነው የምትል ከሆነ መረጃ አሳይ። ልትሞግት መጣ መረጃ አሳይ። አጭበርባሪ ነው የምትል ከሆነ መረጃ አሳይ። ይኸው አደባባይ ዝም ብሎ ቪዲዮ መስራት ብቻ አይደለም፣ አደባባይ መረጃ አሳይ። ቪዲዮ የምሰራው እኮ በማስረጃ ነው። ደግሜ ልንገርህ፣ ይኸው አሁንም አመጣሁልህ እኮ መረጃ ከሆነ ሎዛ ምን ብሎ እንደፈረመ ማታ ከሆነ ሎዛ ከአብያተ ክርስቲያናት ጋር ምን ብሎ እየተዋዋለ እንደሆነ ማታ ከሆነ እንዴት ነው ዲፌንስ? ቆይ አንተ ለምሳሌ ቆይ ጸጌ ከህዳር 12 እስከ 26 ማን ነው የሰራው? ሐዋሳ ላይ ማን ነው? ደብዳቤው ላይ አይናገርም። ታዲያ ምንም የማይናገር ደብዳቤ መረጃ ብለህ እንደዚህ ይዘህ ትመጣለህ? እንደዚህ ይዘህ ትመጣለህ? ማን ነው የምወቅሰው? ማን ነው የምወቅሰው? ይሄንን ግለሰብ ሰርቶት ከሆነ ግለሰቡን አትወቅስም እንዴ? ማን ነው የምወቅሰው? ምንም ነው። አነጋገሬ ነው አነጋገሬ ነው። ሁለታችሁንም ቆይ አንድ ጊዜ በእርጋታ ብትነጋገሩ አሪፍ ነው። እና አንደኛ ደም የምን መሰለ ጸጋዬ የሰራቸው ቪዲዮዎች ላይ ቪዲዮን እያወጣ እዚህ ላይ ምንድነው ማስረጃ ማለት የተሻለ ይመስለኛል። አይ ዶንት ቲንክ ጸጋዬ ያንን 4 ሚሊዮን ወጪ 2 ሚሊዮን ገቢ የሚለውን ለሎዛ ማለቱን እንደዛ ሲል አልሰማሁትም። ነው ካለም ራሱ ይናገርና ትክክል። አሁን ይሄኛውን ነገር ሎዛ እንዲያርጓል ያለበትን ነገር ቪዲዮ ማውጣት መሞገት ይሻላል። እና አይከፈል ያሲልም አልሰማሁትም። እንደውም መከፈላቸውን ሲቃወም አልሰማሁትም። ስለዚህ በማያከራክር ከምትከራከሩ ለምሳሌ ስፔሲፊካሊ ደሜን ወይም ቲክቶከሮችን ይሄን ጥፋት አጥፍተዋል በሎዛ ስር ያሉት ያለበትን ሌባ ናቸው ያለበትን እንደዛ ይሻላል ብዬ አስባለሁ። ሎዛም ደግሞ ይሄን ፋይል አድርጓል፣ ይሄንን በዚህ ፋይል መሰረት ይሄንን አድርጓል፣ ቤተክርስቲያን አጭበርብሯል ያለበትን እያወጣችሁ እንደዛ ይሻላል፣ ዝም ብሎ ጭቅጭቅ ከሚሆን ማለት ነው። እኔ ማይኩትኝ እሱ ነው። ያን ያሳየሁትኝ ደብዳቤ ወይ ከሐዋሳ ወጣ እየተባለው ደብዳቤን ሎዛ ነው እንዲህ አጭበረበረው ብዬ የትኛው ቪዲዮ ላይ ተናገርኩኝ። እዛ ቪዲዮ ላይ የተናገርኩትኝ ይሄን የሚያክል ገቢ ገብቶ ይሄን የሚያክል ወጪ ወጥቷል። እዛ ደብዳቤ ላይ በስም የተጠቀሰው አንድ ሚዲያ ብቻ ነው፣ ጊዜ ሚዲያ ይባላል። ለጊዜ ሚዲያ 25 ብር ሰጥተናል ይላል። ከዛ ውጪ በስም የተጠቀሰ ምንም አይነት የለም። እኔም ቪዲዮ ላይም ክሌም አላደረኩኝም። ይሄ ደብዳቤ ሎዛን የሚመለከት ነው አላልኩኝም። ምክንያቱም የተጻፈ ዶክመንት የለም፣ የተጻፈ መረጃ የለውም። እዛ ላይ ግን እኮ ከሌለው እኔ እኮ ዶክተር ከሌለው ምንም መረጃ ከሌለ ለምን ሚዲያ ላይ ይዘህ ወጣ? ምንም መረጃ ከማን የተቀበልከው? ሀሳቡን እንድረዳው ደሜ መጀመሪያ ሀሳቡን እንድረዳውና ሀሳቡን ከዛ ትቃወመዋለህ። እንደዛ ይሻላል ጭቅጭቅ ከሚሆን። የተወሰነ ሰከንድ እንስጠውና ሀሳቡን ተረዳው። ያ በዛም ሚዲያ ላይ ይሄን ደብዳቤ ባቀረብኩበት ሚዲያ ላይ ለጊዜ ሚዲያ ብቻ የሚል ነው ስም ያለው። ወየ ቤቴ እየሰማህ አይደለም፣ ከንቱ እኮ ነው። በነገራችን ላይ ወደ ውስጥ እየገባ ስለሆነ እየሰማህ አይደለም። እንደ አዲስ እዛ የሰማውን ወደዚህ ማስተጋባት ነው የያዘው። ደምረ እየሰማሁሽ ነው። በእናትሽ አንቺ ደግሞ ይሄን ለመናገር ነው የገባሽው። እያንዳንዱ ተውር እየሰማህ አይደለም አልሽኝ። አሁን ቆይ ጠብቀኝ ወይ ቤቴ አለሽ። እየሰማህ አይደለም አልሽው። እኔ ውስጥ ገብቼ ለምንድን ነው የማልሰማሽ? ለምን አልሰማሽም? ወደ ውስጥ አትግባ። ቆይ አንዴ ተረጋጋ። ለምን አልሰማሽም? ሲጀመር ለምን ይሄን ለመናገር ፈለግሽ አንቺ? እሺ በቃ ሻዳ ለምን ፈለግሽ ይሄን ለመናገር? ሌባ ይለኛል እንዴ? በኢየሱስ ምን በማለቀው ነገር ፕሊስ። እኔ ማለት ነው ቤቲ ቆይ አንቺ እና እኔ ሌባ ሲል አልሰማሁትም። ጸጋዬን ስፔሲፊካሊ ወንድሞች እህቶችን ሌባ ሲል አልሰማሁትም። ቪዲዮ ግን የሱን ቪዲዮ ሰርተው ጽሁፍ ጽፈው ከላይ ሌባ እያሉ ብዙ ክርስቲያኖች እንደዛ ሰርተዋል። እና እሱ ባልሰራው ነገር ሌባ አለኝ ከማለት አንተ ይሄንን ቪዲዮ ስትሰራ ማስረጃ ምንድን ነው እያልን እንጠይቅ ነው እያልኩ ያለሁት ጸጋዬን። በቃ ቴንኪው ያው ቀጥለው ያንን ደብዳቤ ባሳየሁበት በነገራችን ላይ በጣም አንዱ ጥሩ የማይሆነው ነገር ምን መሰላችሁ? የመረጃ ምንጭ መጠየቅ በጣም ነውር ነው። በነገራችን ላይ ለአንድ ሚዲያ መረጃ ምንጮችህ እነማን ናቸው ብሎ መጠየቅ የሚገባ አይደለም፣ ማንም ሰው መረጃ ምንጩን ስለማይሰጥ። ስለዚህ መድከሙ ተገቢ አይደለም። እሱ ነገር ባታነሳው። ወደ ጉዳይ ስገባ ግን ደብዳቤውን ያቀረብኩበትም ደብዳቤው የተለቀቀውም በተመሳሳይ ቀን ነው። ጠዋት ላይ ተለቀቀ፣ ፌስቡክ ላይ ተለቆ ነበር፣ ቴሌግራም ላይ ተለቆ ነበር። ያንን ደብዳቤ አንብቤዋለሁኝ። ሳነበውም ክሌም ያደረኩትኝ በስም ጠቅሼ የተናገርኩትኝ ሚዲያ ጊዜ ሚዲያ የሚባለው ነው። እዛው ላይም 5ኛ ቁጥር ላይ የሚገኝ ስም ስለሆነ ነው። እሱ በስም ተጠቅሶ ለጊዜ ሚዲያ 25,000 ብር ሰጥተዋል የሚል ነው። ከዛ ውጪ የማንንም ሚዲያ ስም በዚህ ቪዲዮ ላይ አልጠቀስኩኝ።
ከዛ በኋላ ሁለተኛ ቪዲዮ ሰራሁኝ። ሁለተኛ ቪዲዮ ስሰራ ወንድም ተመስገን ለሆነ ወንድም ያወራውን ድምፅ ቮይስ ልደተ ቃል የሚለው ወንድማችን ጠቅሻለሁ። በስም የጠቀስኳቸው ሚዲያ ላይ የምናገረው ልደተ ቃል ወንድም ተመስገን የተናገረው በዚህ ድምፅ ላይ ልደተ ቃል ይቅርታ፣ እኔ ስለሌላ ፐርሰንት እንዲወራ አልፈልግም። እኔም እንዲወራ የምፈልገው ኖ በቃ የለማ ሰዎች በሚቀላቀሉበት ሰዓት ወይ ደግሞ በቤታቸው ገብታ ስለ እነሱ መናገር ትላል። እኔ ግን አሁን መናገር የምችለው ስለ እኔና ስለ ሎዛ በሎዛ ስር እስካለ ድረስ ሎዛ በኮሚሽን ሰርቷል አልሰራም፣ በፐርሰንት ሰርቷል አልሰራም፣ መረጃ አለ የለህም ነው በቃ አንድ ላሳጥርላችሁ ነገሩን ከይቅርታ ጋራ አንተን ተስፋዬ ማለት ነው ጸግሽ ነው ይቅርታ ጸግሽ ማለት አንተ ማቅረብ የምትፈልገው የሎዛን እንትኑን መረጃውን ማቅረብ የምትፈልገው አንተ በደምረው ፊት ሳይሆን በሎዛ ፊት ለፊት ነው አይደለም? መረጃውን አወጣለሁ እያልክ ያለ እሱ ይጠይቀኝ ስትል ሰምቻለሁ ቅድም ነግሬዋለሁ። ስለዚህ ደምረው የሚመለከት ነገር ከቤተክርስቲያን ምንም አልተቀበልኩም ካለ ሎዛ ኢቨን ባክሽ አንቺ ወረጂ በአንቺ ቤት እየበጠበሽ ወረጂ በቃ ቤት እየበጠበሽ ነው። እኔ እነ ኤክሶን ቤት ከፍቼ ሌባ ከሆንኩ ሎዛ ሌባ ከሆነ አጭበርባሪ ከሆነ በኮሚሽን የሰራ ከሆነ በፐርሰንት የሰራ ከሆነ ጸጋዬ ሰርቷ ብሎ የሚያምን ከሆነ ሼር አድርጉለትና ጸጋዬ ይምጣ ስለ ሎዛ በኮሚሽን መስራት አለመስራቱን ይናገር ብዬ ነው የተናገርኩት። የለኝም መረጃ የምትለኝ ከሆነ እዚህ ጋር እንጨርሳለን። በቃ ፔሬድ። መረጃ የለኝም ካልክ እንጨርሳለን። ሎዛ ኢቨንት በኮሚሽን የሰራበት በፐርሰንት የሰራበት ነገር የለኝም የምትል ከሆነ እዚህ ጋር እንጨርሳለን። መርዘም አያስፈልግም። ፔሬድ ግን ማለት ነው። እስቲ አንድ ፔጅ ላይ ኮሚሽን ማለት ከሚገኘው ገንዘብ ላይ ይሄን ያህል ፐርሰንት ማለት ነው አይደል? ኮሚሽን ሲባል ማለት ነው። ከሚገኘው ላይ ማለት ነው። ሌላ ደግሞ አለ፣ ሌላ ሲስተም ደግሞ አለ። ምንድነው ያ ሲስተም? ቋሚ የሆነ ፊክስድ የሆነ ሳላሪ ማለት ነው። አንድ ቲክቶከር ወይም አንድ ድርጅት ከሆነ ቤተክርስቲያን ጋር ሲዋዋል ይሄን ያህል ክፍያ ይከፈለዋል። ይሄ ከሚገባው ገቢ ጋር የሚገናኝ አይደለም፣ ፊክስድ ነው፣ የሚቀያየር አይደለም። ስለዚህ ሁለት አይነት የክፍያ ሲስተም አለ። ስለዚህ ሎዛ የሚቀበለው በፐርሰንት ነው ማለት ከሚገኘው ገቢ ላይ ነው ወይስ ቋሚ ፊክስድ የሆነ ገቢ የገንዘብ አቀባበል ዘዴ ያለው? እዚህ ላይ አንድ ፔጅ ነው መጀመሪያ ጸጋዬ እየተቃወምክ ያለኸው ሎዛ አድርጓል ብለህ እያቀረብክ ያለኸው ከሚገኘው ገቢ ላይ በፐርሰንት ነው ወይስ ፊክስድ የሆነ ገቢ ከቤተክርስቲያኖቹ ይቀበላል የሚል ነው። ሁለት ሀሳቦች ላንሳ። አንደኛው በስም ጠቅሶ እገሌ ዩቲዩብ፣ አሁን ዶክመንቱ ማሳየት ስለማልፈልግ ነው እንዳልኳችሁ፣ እገሌ ዩቲዩብ ይሄን የሚያክል ተከታይ ያለው ይሄ ነው ዩዘር ኔሙ፣ ይሄ ነው ሊንኩ፣ የአካውንት ባንኩ ይሄ ነው፣ ላይቭ ከገባ ይሄ የሚያክል ብር ይከፈለዋል፣ ዶክመንተሪ ከሰራ ይሄ የሚያክል ብር ይከፈለዋል፣ ዝርዝራቸው ተጽፏል። ይሄን ቀድሞ የሚላክላቸው ይሄ ነው። ይሄ የሚያክል ሰው ይመጣል፣ ይሄ የሚያክል ብር ትከፍላላችሁ። አንደኛው ወያቸው ይሄ ነው። ሁለተኛው ይሄ የሚያክል ብር የሚገባ ከሆነ አንደኛው ገና ያላወጣሁት ቮይስ ነው፣ ይሄኛው በቮይስ ያለ ነው። ይሄ የሚያክል ብር የሚገባ ከሆነ ይሄ የሚያክል ብር እንፈልጋለን። ወይ ደግሞ አንዱ ቤተክርስቲያን ለምሳሌ እኛ ማስተባበር የፈለግነው ይሄ የሚያክል ብር ነው ብለው ይናገራሉ። ኦኬ እንደዛ ከሆነ እኛ የምንፈልገው ይሄ የሚያክል ብር ነው ይላል። ይሄ በቮይስም ያለ የቤተክርስቲያን አስተዳዳሪ ቁጭ ብሎ የተናገሩት ነገር ነው። ሁለቱም ዶክመንቶች አሉኝ፣ ግን አላወጣኋቸውም። እነሱ እንዳልኩት ደግሞ ለአንተ ለደምረው ደግሞ አላሳየህ። ሎዛ ኢቨንት ከቤተክርስቲያን ምንም አይነት ብር ተቀብዬ አላውቅም፣ ከቤተክርስቲያን ምንም አይነት ብር አልቀበልም የሚል ከሆነ የዛን ጊዜ ጸጋዬ ዶክመንት ምንም የለም። አሁን በመጀመሪያ ደረጃ ገና ለገና መረጃ እንዲሰጥ ነው የምፈልገው። ሲጀመር መረጃ የለም። አንደኛ የሌለ መረጃ ምንድነው? ሎዛ ኢቨንት አንተ ከምትላቸው ቤተክርስቲያኖች ዘንድ በፐርሰንት ለምሳሌ ያክል ዶክተር ይኸውልሽ ምን አለ መሰለህ፣ በፐርሰንት ሲባል እኛ 20 ሚሊዮን ከሰበሰብን ከ20 ሚሊዮን ውስጥ 4 ሚሊዮን ብር ትሰጡናላችሁ የሚል አግሪመንት አለበዛ በኮሚሽን ማለት ደግሞ ምንድነው 20 ሚሊዮን ከሰበሰብን በእያንዳንዱ ቀን ይህናክል ገንዘብ ግዴታ መክፈል አለባችሁ የሚል ግዴታ የሆነ ነገር መቀመጥ አለበት። ሎዛ ኢቨንት እንደዛ አይነት ውል አላት ወይ ከቤተ ክርስቲያን? ይህንን ነው የምጠይቀህ። የላትም። መረጃው የለኝም የምትለኝ ከሆነ ከዚህ በኋላ ስለ ሎዛ ኢቨንትም ስለ ቲክታከሮችም ስለ ዩቱቦችም አንተ የመናገር አቅምም ብቃትም የለህም ማለት ነው። ያለ መረጃ ነው የምታወራው። መረጃ አምጥተህ አሳየን እያልን ነው። ሌባ ከሆንን አሳየን መረጃ አምጥተህ። አለበለዚያ የሚሰራ ይብላ ካልክ ደግሞ እየሰራን እየበላን ነው። ፔሬድ።
ይህን ደግሞ እያደረገችልን ያለው ማናት? ሎዛ ኢቨንት ናት። አለቀ። በግላችን ሄደን እያንዳንዱ እኔ ያው በሎዛ ስራ ያለ ሰዎች በግላችን ሄደን ሎዛን ተገና አድርገን በግላችን ከቤተክርስቲያን ጋር ከየትኛውም ተነጋግረን አናውቅም። ከዛ ውጪ ከሎዛ ኢቨንት ውጪ ሌሎች በግል የሚያደርጉ ወንጀል ሊኖር ይችላል። አይኖርም አይደለም፣ ወንጀል ሊኖር ይችላል። እሱን ወንጀል ማጋለጥ ማጋፈጥ ትችላለህ። ሎዛ ኢቨንት ላይ ግን አይነ ካለ በሎዛ ኢቨንት ስር ያሉ ቲክታከሮች ላይ አይነ ካለ መረጃ አምጣና በመረጃ ውቀሰን እያልኩ ነው። መረጃ የለኝም ካልክ ማለት ነው ጸጋዬ ወንድሜ ነህ፣ አብረን ቅዱስ ቁርባን የምንካፈል ወንድሜ ነህ፣ ባገኝ ሰላም የምልህ ወንድሜ ነህ። ስለዚህ ከዛሬ ጀምሮ በሎዛ ኢቨንት ላይ ያለን አመለካከት ሽፍት ታደርጋለህ ማለት ነው። ያው አደባባይ ላይ 700 ምናምን ሰዎች ዘንድ መረጃ ማምጣት አልቻልክም። ይህ አንድ ሀሳብ ላንሳ መሰለኝ፣ ዶክም በደንብ እየሰማሽ። ይህ ወንድማችን ደምረው ሎዛ ኢቨንት ምን ብሎ እንደሚፈራረም አያውቅም። ምን ብሎ ከአብያተ ክርስቲያናት ጋር ውል እየተዋዋለ እንደሆነ አያውቅም። ምን ብሎ እየተነጋገረ እንደሆነ እኔን አንቃኝ እኔ በማላውቀው መንገድ የሚዋል ከሆነ እኔን አንቃኝ፣ ልውጣ ከሎዛ ኢቨንት ልውጣና ከአንተ ጎን ልሁን። አምጣ እንደዚህ አይነት ነገር እንዳትረጭ፣ ያለምንም ማስረጃ እንዳትናገር። አልፈቅድልም። መረጃ አምጣ። ሎዛ ኢቨንት ስራውን ለሚሰራው ስራ ምንም ገንዘብ አይቀበልም እያሉ እኮ አይደለም አሁን ነደምረው ማለት ነው። ግን በኮሚሽን በፐርሰንት ይሄን ያህል ቤተክርስቲያኗ ካገኘች ይሄን ያህል እንቀበላለን የሚል ነገር ሲቀጥረንም ድርጅቱ እንደዛ እንደሚሰራ አልተነጋገርንም፣ ያደርጋል ብለንም አናምንም ነው እያለ ያለው። ስለዚህ በፐርሰንት ገንዘብ ይቀበላል። ኦፍኮርስ ያንን ትክዳለህ ደምረው ድርጅቱ ገንዘብ ይቀበላል አይቀበልም? በሎዛ ስር ገንዘብ እንቀበላለን። አይ እናንተን ሳይሆን ድርጅቱ ራሱ ለእናንተ ለሚሰጠው ይሁን ለሌላ ለትርፉም ይሁን ለወጪውም ይሁን ገንዘብ ይቀበላል። በነፃም ደግሞ ይሰራል። በነፃም የሚሰራው አለ፣ ገንዘብ ተቀብሎም የሚሰራው አለ። ስለዚህ ጸግሽ አሁን እያለ ያለው ገንዘብ ተቀብሏል ከቤተክርስቲያን ወይስ አልተቀበለም እያለ ነው የጠየቀ ያለው። ይኸው ይቀበላል አለ። ነገር ግን በፐርሰንት ነው ወይ ከቤተክርስቲያናቱ በፐርሰንት ነው ወይ የሚቀበለው የሚለውን አንተም ያው ፈቃደኛ በምትሆንበት ሰዓት በፈለግከው ሚዲያ መረጃውን ማቅረብ ትችላለህ። ግዴታ ደምረው ቤት አቅርብ ተብሎ መገደድም የለበትም። ቪዲዮም ከፈለገ መስራት ይችላል፣ ድርጅቱ ጋርም ሄዶ መስራት ይችላል። ግን በፐርሰንት ይቀበላል ብለህ ክሌም ብታቀርበው አሪፍ ነው ብዬ አስባለሁ። ሎዛ ኢቨንት እኮ መምጣት ይመጣ ነበረ ዶክተር፣ ሎዛ ኢቨንት መምጣት ይመጣ ነበር። ነገር ግን ዛሬ ኪዳነ ምሕረት ስለሆነ ቤተክርስቲያን ነው። ግን አሁን ሎዛ ኢቨንት እንኳን ሳይመጣ ጸጋዬ ሎዛ ኢቨንት በኮሚሽንም በፐርሰንትም ይቀበላል ይዋዋላል ብለህ የምትለው ማስረጃ ማምጣት አልቻልክም። ስለዚህ አንተ የምትናገራቸው ቪዲዮዎች ከዛሬ ጀምሮ ውሸት ናቸው። ይቅርታ መጠየቅ አለብህ። እሺ ይቅርታ መጠየቅ አለብህ። ለመሰለ እንደዚህ አይነት ነገር እንዳታደርግ በወንድም ላይ። አሁን ቤተክርስቲያን እንዳይሰራ እንቅፋት እየሆናችሁ ነው። ቤተክርስቲያን አገር ነው። ለምሳሌ እግዚአብሔር ቤተክርስቲያን አገር ነው። ያ ብር ከተሰበሰበላቸው በኋላ እርግጠኛ ነኝ ከ12 ሚሊዮን ብር በላይ ነበር የሚሰበሰበው። ያ ብር ከተሰበሰበላቸው በኋላ ከዛ በኋላ እንደዚህ ነገር ብታደርግ ኢስ ኦኬ ኢስ ፋይን። አንተ ግን ምቀኝነት ይመስልብሃል። ለምን እኔ አልተጠራውም ይመስልብሃል። አየህ እንደዚህ ማለት የለበትም። መሀል እንደዚህ ማውራት ጥሩ አይደለም። ያው አክብሮ ስለመጣ በትክክል እንደዚህ በመፈራረጅ ማውራት ጥሩ አይደለም። እንደዛ ማለት የለብህም። ከኡጋንዳ ጠርታችሁ ልታሰሩኝ ሀሳብ ነበራችሁ? ችግር የለውም። አሁንም እኛ ለመታሰር ዝግጁ ነን። ሌባ ኮንኩ ልታሰር፣ ግን መረጃ የለም። ያለ መረጃ ሁለተኛ ህዝብ እንዳታደናግር። እንኳን አንተ ዘመዴ ራሱ መረጃ የለውም። እምነግርህ ማለት ነው። ሎዛን የመናገር አቅም የላችሁም እናንተ። ሎዛ ከኔ እኩል ቁጭ ብለህ ለምሳሌ ያክል ማንም ሰው ከኔ እኩል ቁጭ ብለህ 2 ቀን 16 ሰዓት ያለ እንቅልፍ 16 ሰዓት ይግዛል ላይ ቁጭ ብሎ ለቤተክርስቲያን ገቢ ሰብስብ ቢባል አይሰበስብም። በአንድ ሰዓት ነው ላጥ ብሎ የሚሄደው። እምነግርህ ማለት ነው። ገባ? እንደዚህ አይነት ነገር ስታረቅ በመረጃ በማስረጃ ከዛ በኋላ ያ የተነገረበት ሰውዬ የተነገረበት ተቋም ምን እያደረገ ነው? እሱስ ምን እየሰራ ነው? ሌላ ቦታ ምን አይነት ስራ ሰርቷል? አሁን አንድ ሐዋሳ ብቻ መጥቶ እኛውን ሐዋሳ በነፃ ሄደናል። ባይገርም እዛ የተባለበት ቦታ በነፃ ሄደን ቪዲዮ ሰርተን ምን ብለን ጫካ ውስጥ ገብተን
ቤተክርስቲያኒቷ ከሐዋሳ ወደ 40 ኪሎ ሜትር ወደ ውስጥ ናት። ውስጥ ገብተን ምክንያቱም የቤተክርስቲያን ልጆች ነን ብለን ማለት ነው። ውስጥ ገብተን ቪዲዮ ሰርተን አጠናቀን ጨርሰናል። አትዝጊ። እንትን ማን ነው የሚዘጋው? ክፈቱ፣ እንትኑን ይጻፍ እንዳለ ክፈቱት። ይበቃችሁ ይሻላል። ደሜ ተነጋግራችኋል። የደረሳችሁበትን ነገር ያው ጸጋዬ ደግሞ መረጃ ለማሳየት ፈቃደኛ ነዚህ ጸጋዬ መረጃ ከሌለ ጠቅሲ እዚህ ለማሳየት መረጃ ካልሆነም አናስገድም። ዩቲዩብ ላይ ያራሳየው መረጃ ያራሳየም ጋር መብት ነው። በቃ ግን ዋናው እዚህ ጋር 800 ሰው አለ። ለ800 ሰው መረጃ አምጣ ተብላል። መረጃ ማሳየት አልቻልክም። ሌባ የሆንበትን በጣም ይቅርታና እኔ በቁጥር ማምሰው አይደለሁኝም። ለመቶ ሺህ ሰው አይሰበሰብም። ዳዝን ማተር ለኔ ጉዳይ አይደለም እሱ። ስለዚህ መረጃ ማቅረብ አልቻልክም። እሱን ልንገርህ። ሁለተኛ ነገር ደግሞ ሎዛ ሚዲያ ወይ ደግሞ ሎዛ ኢቨንት ሚዲያ ሳይሆን ሎዛ ኢቨንት እኛ ከቤተ መረጃ አሳየን። ስለ ሎዛ ኢቨንት ሳይሆን ከዚህ በኋላ ምንም መነገራችን ስለ ሎዛ ኢቨንት መረጃ ማታሳይ ከሆነ ራስ ውረድ፣ አታውራም። መረጃ አላሳይም ካልክ ውረድ። ራስህ ጸጋዬ እወድሃለሁ፣ በራስ ጊዜ ውረድ። እኔ ራስ ውረድ። ስለ ሎዛ ምንም ማውራት አልችልም። ከዚህ በኋላ ምንም መናገር አልችልም። እስካሁን እድል ፈንታ ሰጥቻለሁ። መረጃ ማሳየት አልቻልክም። ስለዚህ ውረድልም። በቃ መረጃ ማሳየት አልቻልክም። አመሰግናለሁ። ቴንኪው። በቃ ይህን ይመስላል። እንግዲህ አያችሁ አይደለም እኛ እንደዛ ቀን ከሌት ስንለፋ የነበር ነው። እንቅልፋተን እናንተን ደጋግ ኦርቶዶክሳውያን ለቤተክርስቲያን ገቢ እንድታስገቡ 1 ብርም 10 ብርም 1000 ብርም 100 ብርም 5 ብርም በእውነት እንድታስገቡ የጠየቅናችሁ በእንደዚህ አይነት ውሸታም ሰዎች ያለምንም መረጃ የላቸውም። ያለምንም መረጃ ቤተክርስቲያን እንዳይገነባ እንቅፋት የሆኑ ሰዎች ናቸው። እንቅፋት የሆኑ ሰዎች ናቸው። ገባችሁ? እንቅፋት። እኛ እናንተ የምታስገቡት ገንዘብ ይኸውላችሁ፣ በሎዛ ኢቨንት ስር እናንተ የምታስገቡት ገንዘብ የምንለጥፍላችሁ ላይ ማለት ነው ቤተክርስቲያን ላይ ካልሆነ እኛ እንጠየቅ። ያ ገንዘቡ ላይ ገቢ የሆነበት ሰውዬ ይጠየቅ። ከዛ ውጭ ግን እናንተ ገንዘባችሁ የምታስገቡት ቤተክርስቲያን ላይ ነው። ማርያምን ቤተክርስቲያን፣ ከቤተክርስቲያን ውጭ ማንም ሰው ሌላ ቦታ ላይ ማስገባት አይችልም። ቤተክርስቲያን ላይ ነው። አሁንም ገጠር ያሉ ቤተክርስቲያኖችን፣ የተለያየ ቦታ ያሉ ቤተክርስቲያኖችን እንገንባ ነው ምለው። ጸጋዬ መረጃ ላይ መረጃ ባዋ የለም። ምንም መረጃ የለም። ምንም አቃለው። እናንተ ሌባ ምናምን የምትሉኝ አቃለው። አንድ ሰው ሆነ 10 እና 15 ቲክታክ አካውንት ስላለ ነው። ፌክ አካውንት ስላለ ነው። ይኸው መረጃ አምጣ ተባለ፣ መረጃ ማምጣት አልቻለም። ታዲያ ያለ መረጃ ሰው ሌባ ማለት ይችላል? ብራዘር ሌባ ይባላል? ያለ መረጃ ሌባ ይባላል? ስለዚህ ይህንን ነው የሚመስለው። ወንድሞቼና እህቶቼ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። በጣም እየደማ ነው። ባይገርማችሁ እየደማ ነው። እውነቱን እናውቅ የሆነብኝ እየደማ ምላሴን ባሳያችሁ እንዴት እንደሆነ አያችሁ። በዚህ ነው ያወራሁት። እውነት ስለሚገዛኝ በዚህ ምላስ ነው ያወራሁት። አያችሁ እንዳለ ምጭ እንዳለ መጥቶኛል እንዳለ ማለት ነው። ሰካራ ምናምን የምትሉኝ ሰዎች በዚህ የተነሳ ነው። እሺ እኔ ሰካራ ሞኝ አይደለም። እኔም የቤተ ክርስቲያን ልጅ ነኝ። ከሌባ ጋር መቼምና መቼም አልተባበርም።